ይህንን ዮሐንስ ወንጌል 12:42 ላይ በግልጽ ስለምናየው ነው። በእርሱ አምነው ነበሩ የተባሉ አማኞች፣ ይሄ በመረጃ ደረጃ ማመን የቻሉ ሰዎች ችግራቸው ምን ነበር? ወደ ተግባር ያልተቀየረ መቀየር ያልቻለ በመታዘዝ ያልተተረጎመ እምነት ነው ይዘው የነበሩት እና በጌታ በኢየሱስ ክርስቶስ አምነናል እያሉ መጽሐፉ ግን ማመን አቃታቸው ነው የሚለው። አብሮ እዛ ጋር ተጠቅሷል። ለእምነት መታዘዝ አልሆነላቸውም ማለቱ ነው። የማይታዘዝ እምነት የተሟላ ሊሆን አይችልም። ከስራ የተለየ እምነት የሞተ ነው ይላል መጽሐፍ ቅዱስ። ኤፌሶን 2:8 ከያዕቆብ ጋር ተስማምቶ ጸጋው በእምነት አድኗቸዋል ነው የሚለው። የሚያድነው የህግ ስራና እምነትን የተሟላ የሚያደርገው የእምነት የጸጋና የእምነት ስራ ትምህርት ነው ማለት ነው። ለምሳሌ አንዳንድ ሰዎች ስለ ውሃ ጥምቀት ሲያስቡ የሰው ስራ አድርገው ይወስዱታል። በጣም ይህ ስህተት ነው። በእርግጥ በጥምቀት የሚያምን ሰው የሰውን የጽድቅ ስራ ሳይሆን የእግዚአብሔርን አሰራር ማመኑ ነው። ቆላስይስ 2:12 ላይ መመልከት ይቻላል። በዮሐንስ ወንጌል 6:28 እንደዚሁ ምንድነው የሚለው? በጥምቀት የሚያምን ሰው በእግዚአብሔር አሰራር በማመኑ ነው በጥምቀት የሚድነው። የዮሐንስ ወንጌልም ምዕራፍ 6:28 የእግዚአብሔርን ስራ እንድንሰራ ምን እናደርግ አሉት። ኢየሱስ መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው። ስለዚህ በክርስቶስ ማመን ራሱ የእግዚአብሔር ስራ፣ የህግ ስራ ሳይሆን የእግዚአብሔር ስራ የሚል ትርጉም ተሰጥቶታል። በክርስቶስ የሚያምነው ሰው የእግዚአብሔርን ስራ ውስጥ ነው የገባው ማለት ነው እና ሰው ንስሐ ሲገባ የመታዘዝ ተግባር ነው። ሰው ሲጠመቅ የመታዘዝ ስራ ነው። ማድረግ ያለብን ነገር አለ። ጸጋውን ተቀብለን መታዘዝ ያለብን ነገር አለ። ሰብአዊ ምልከት አለው። ሰው ከሰው የሚጠብቀው ይሄ ጸጋ የሚጠብቀው ነገር አለ። ሐዋርያው ጳውሎስ አንደኛ ምንድነው ቲቶ 2:11 ላይ እንደነገረን ብቻውን ያለ እምነት የሚያድን ጸጋ የለም። በጸጋ ብቻ ድናችኋል ማለት ከሆነማ እምነት የሌለበት የእምነት ስራ የሌለበት ከሆነ ሁሉ ወደ መንግስቱ ይገባ ነበር። ክርስቶስ ሞቷል የሚለውን ነገር ሰምቶ ሁሉ ይድን ነበር። ነገር ግን አልሆነም። በጸጋው ያልዳኑ የምንላቸው እነማን ናቸው? የእምነት መታዘዝን ያላገኙና ወደ ንስሐና ወደ ኃጢአት ስርየት ያልደረሱ ናቸው ማለት ነው። እስኪ ከኖህ ታሪክ እንማር። የእምነት ምሳሌ ነው። የእምነት ጀግና ሆኖ መጽሐፍ ቅዱስ ላይ ተቀምጧል። እንግዲህ ከህግ ዘመን በፊት ነው ስለ እምነት እዚህ ጋር ኖህ የነበረበት ዘመን። ስለዚህ በአዲስ ኪዳን የእምነት ምሳሌ ሆኖ ኖህ ሲቀርብ ኖህ በእግዚአብሔር ፊት ሞገስ ማለት ጸጋ ነው። ጸጋን አገኘ ይላል ዘፍጥረት 6:8። እግዚአብሔር ግን በእምነት በዚህ በጸጋ ያለውን ሰው የእምነት ምስክር ያደረገውን ሰው መርከብ ስራ አለ። በዘፍጥረት 6 ኖህ እግዚአብሔር አድርግ ያለውን አድርጎ መዳንን የሚጠብቅ እንደነበረ ተጽፏል መጽሐፍ ቅዱስ ላይ። ዘፍጥረት 6:22 ላይ ኖህ እንዲሁ አደረገ ይላል። እግዚአብሔር እንዳዘዘው ሁሉ እንዲሁ አደረገ ይላል። ስለዚህ በዕብራውያን 11:7 ላይ ኖህ በእምነት ዳነ ይለናል። በእምነት ዳነ ውስጥ ግን መርከብ ሰራ ወይንም መርከብ አዘጋጀ የሚል ምሳሌነት ያለው ትምህርት አለ። እንግዲህ የኖህ ዘመን ለአዲስ ኪዳን ትልቅ ጥላ ነበረው። ለዚህ ነው ሐዋርያው ጴጥሮስ ጥቂት ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም፣ ይህም ውሃ ማለት ምሳሌ ሆኖ አሁን ያድነናል ብሎ የተናገረው። ስለዚህ እዚህ ጋር እንግዲህ ኖህ የሚያስመካውን ስራ አልሰራም ማለት ነው። እቅዱን ያመጣለት፣ ዲዛይኑን ያመጣለት፣ ስራውን ያመጣለት፣ መርከቡን ሲሰራ ጠቅላላ እግዚአብሔር እቅድ ውስጥ ነው ያለው። ስለዚህ ይሄ የመታዘዝ ስራ ውስጥ ነው የገባው፣ የህግ ስራ ውስጥ አልነበረም። ልክ እንደዚህ ነው በአዲስ ኪዳን በንስሐ በእምነት በጥምቀት መንፈስ ቅዱስ በመሙላት የመታዘዝ ስራ ውስጥ ነው የምንገባው ማለት ነው። በራስ የሚያስመካ ስራ አይደለም ማለት ነው። በጥምቀት ዳንን ስንል ዳግመኛ ከውሃና ከመንፈስ በመወለድ ዳንን ስንል የሚያስመካ ስራ አይደለም። በጥምቀት ውስጥ ያለው የእግዚአብሔር አሰራር ነው። በንስሐ ውስጥ ያለው የእግዚአብሔር አሰራር ነው ማለታችን ነው። ለዚህ ነው ገላትያ 2:16 ላይ የሙሴ የህግ ስራ እንደማያጸድቅ እየተነገረው። ይሄ ከእምነት ስራ ጋር ሳንቀላቅለው የምንመለከተው። ስለዚህ ለይቶ ነው መጽሐፍ ቅዱስ ያስቀመጠው እና የመታዘዝ ስራ ብሎታል። ሮሜ 4:3 ላይ አብርሃም አመነ ጽድቅ ሆኖ ተቆጠረለት በሚለው ውስጥ ምንም የመታዘዝ ስራ የሌለበት እምነት ነው ያዳነው? በጭራሽ አይደለም። በእምነት ታዘዘ እንጂ። ዕብራውያን 11:8 እኮ የሚነግረን በያዕቆብም 2:21 ላይ የሚነግረን ነገር ምንድነው? አብርሃም እምነትን ከስራ ጋር አብሮ ያደርግ እንደነበረ ነው የሚናገረው። አንዳንድ ሰው ያለ እምነት መታዘዝ በእምነት ብቻ ወደ ጸጋው በመድረሳቸው ብቻ እንደሚድኑ ሲናገሩ ይደመጣል። አንዳንዶች እዚህ አካባቢ ላይ መጥቀስ የሚወዱት ጥቅስ አለ። የእግዚአብሔር ቃል ነው። በጣም የምናከብረው የእግዚአብሔር ቃል ነው። ዮሐንስ ወንጌል 3:16 ዮሐንስ ወንጌል 3:16 ላይ ግን ከመድረሳችን አስቀድሞ 3:5 ላይ ምንድን ነው የተጻፈው? 3:5 ላይ እኮ የተባለ ነገር አለ። ዮሐንስ ወንጌል ምዕራፍ 3:3 ላይ እኮ የተባለ ነገር አለ። ኢየሱስ መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር ወደ የእግዚአብሔር መንግስት ሊያይ አይችልም። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላል። በተመሳሳይ አንዳንድ ሰዎች የወይን ቤት ዘበኛውን በእምነት ስለመዳን ማስረጃ ተደርጎ ሲቆጥሩት ይታያል። ይሄ ሰው በሐዋርያት ሥራ 16:30 ላይ ታሪኩ አለ። ወደ ውጭ አውጥቶ ጌቶቼ ሆይ ድን ዘንድ ምን ማድረግ ይገባኛል ሲላቸው ሰውየው እንደ ሰው ለእምነት መታዘዝን የእምነትን ስራ
የራሱን ድርሻ ጠያቂ መሆኑን ሰዎች አያስተውሉም። በምላሹ በጌታ በኢየሱስ የማመንን ሙሉ መረዳት ነው የገለጡለት። ሐዋርያ ሥራ 16:31 እነርሱም ይላል በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ አሉት ይላል። የሐዋርያ ሥራ 16:32 ለእርሱና በቤቱ ላሉት ሁሉ የእግዚአብሔርን ቃል ተናገሯቸው ካለ በኋላ ያን ጊዜ እርሱ ከቤተሰቦቹ ሁሉ ጋር ተጠመቀ ይላል። በተለይ ቁጥር 34 በእግዚአብሔር ስላመነ ከቤተሰቦቹ ሁሉ ጋር ሐሴት አደረገ ማለት ምንድነው? በመታዘዝ የተተረጎመ እምነት ማለት ማስረጃው ይሄ ነው። ሰውየው በጌታ በኢየሱስ ክርስቶስ ማመኑ እውን የሆነው በመታዘዝ ወደ ጥምቀት ሲሄድ ነው። እንዲህ እምነትን የሚሰራ በተግባር የሚገለጽ ሲሆን ያኔ እንደዚህ አይነት የወይን ቤቱ ዘበኛ ሲጠመቅ በጌታ በኢየሱስ ክርስቶስ አመነ እንደተባለለት ስንኖር ስንድን የእምነትን ስራ ከጸጋ ጋር ከመታዘዝ ጋር መፈጸማችን ያሳያል። ስለዚህ በጸጋ ላይ ጸጋ ተሰጥቶናል የሚለው ትልቅ የመዳናችን ዋስትና ነው ማለት ነው እና ጸጋው ሙላት ነው። በሙላት ስንቀበለው ሳንሰናከል በእምነት እንድንቆም ይረዳናል። የሁለተኛ ጴጥሮስ ምዕራፍ 1:10 መልእክት ወንድሞች ሆይ መጠራታችሁን መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ፣ እነዚህን ብታደርጉ አትሰናከሉም። ድርጊት አለው የማናደርግበት ከኛ ምንም ነገር የማይጠበቅበት የህይወት ስርዓት ውስጥ መንፈሳዊ ህይወት ውስጥ አልገባንም። ወደ መሰናከል የሚወስድ የጸጋ ጉድለት እንደሆነ ማንም የእግዚአብሔር ጸጋ እንዳይጎድለው እያለ ዕብራውያን 12:15 ላይ ልክ ጸጋ ሲጎድለው አንድ መራራ ስር በቅሎ እንዳያስጨንቀው ሴሰኛ የሚሆን እንዳይገኝ በማለት በጸጋ ላይ ጸጋን እየተቀበለ እየተሞላ የማይቀጥል ህይወት ሊገጥመው የሚችለው አደጋ እስከ መጣል የሚያደርስ እንዲሁም ለንስሐ ጭምር ስፍራንና እድልን እስካለማግኘት ሊያደርስ እንደሚችል ጭምር ይናገራል። ስለዚህ የጸጋ ሙላት በጸጋ ላይ የሚጨመር ጸጋ የመዳናችን ዋስትና ነው ለማለት ያስደፍረናል። ይሄ የሁለተኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 11 ላይ ጨምሩ 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 ብሎ ከእግዚአብሔር የምንቀበላቸውን የጸጋውን ጉልበቶች ኃይል በሙሉ የሚጨመረውን ጸጋ ከነገረን በኋላ ምንድነው የሚለን? እንዲሁ ወደ ዘላለሙ ወደ ጌታችን መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት ይሰጣቸዋል። እንግዲህ ከሙላቱ ተቀበልን አይደለም የሚለው የተወሰኑ ሊጨመሩ የሚገቡ ሙላቶችን አንዳንድ ነገሮችን ላንሳላችሁ። አሁን በጸጋ ድናችኋል ይለንና ኤፌሶን 2:5 በሚያስፈልገን ጊዜ ደግሞ አቅም የሚሆነን የጸጋ እርዳታ ዕብራውያን 4:16 ላይ ወደ ጸጋው ዙፋን ቀርበን እየተቀበልን እንድንኖር ይነግረናል። አምልኮ ደግሞ አለ፣ ጸሎት አለ፣ አምልኮ አለ። በእግዚአብሔር ቤት ውስጥ ስንኖር የምናመልክበትንም ጸጋ እንያዝ ይላል ዕብራውያን 12:28 ላይ። ጸጋ ራሱ በአምልኮ ነው። መቆምም ደግሞ አለ፣ ውጊያ አለ፣ ተጋድሎ አለ። ሁሉን ፈጽመን መቆም እንድንችል የምትቆሙበት ጸጋ ይላል። ለመቆም ጸጋ ያስፈልገናል። አገልግሎትም አለ፣ የምታገለግሉበትን ጸጋ ይላል አንደኛ ጴጥሮስ 4:10። የእግዚአብሔር ጸጋ እንዲህ ካየነው በስፋት ካየነው እሺ የእግዚአብሔር ጸጋ እንደሚከተለው ሊሆን አይችልም ብለን ደግሞ አንዳንድ ሰዎች የእግዚአብሔርን ጸጋ የሚገምቱበት የተሳሳተውን አካሄድ ጸጋው እንደዚህ አይነት ስራ የለውም ብለን እስቲ አንዳንድ ነጥቦች ላይ ላንሳ። ጸጋው ያለ ቅድመ ሁኔታ የሚሰጥ አይደለም። የጸጋው መኖሪያና ምንጭ እግዚአብሔር ለሚታዘዙት የሰጠው መንፈስ ቅዱስ ብቻ ነው ሐዋርያ ሥራ 5:32 ላይ። ስለዚህ ከኛ መታዘዝን የሚፈልግ ጸጋ እንጂ ከመዳናችን በፊት መጥቶ ከመታዘዛችን በፊት መጥቶ ከእምነት በፊት መጥቶ እኛን እያስገደደ ወደ ህይወት የሚወስድ ጸጋ የለም ማለት ነው። ጸጋው የመዝራትና የማጨድን ህግ አይጋፋም። አንዳንድ ሰዎች ያዳናቸው ጸጋ የነሱ አይደለም፣ አስገዳጅ ጸጋ ነው። የሚያቆማቸውም የሚያጸናቸውም የሚያኖራቸውም እሱ ነው። በወድቅ ተጠያቂ እሱ ነው። ራሴን አላዳንኩም፣ ራሴን አልጠብቅም ይላል። ይሄ በጣም ስህተት ነው። ጸጋው የመዝራትና የማጨድን ህግ አይጋፋም ስንል ሰው የሚዘራውን ያንኑ ያጭዳል። በስጋ የዘራ ከስጋ የመበስበስን ነው የሚያጭደው። በመንፈስ የዘራ ደግሞ ከመንፈስ የዘላለም ህይወት ነው። ስለዚህ ጸጋው መታዘዛችንን ነው በመንፈስ ለመዝራት ስናስብ ነው አቅምና ጉልበት የሚሆነን ማለት ነው። ጸጋው የኃጢአት ፈቃድ አይደለም።